ኪዱም ስለመጣችሁ አክብራችሁኝ እዚህ ስለተገኛችሁ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እኔ ነገር አላርዝም። ለሁለታችሁም እድል እሰጣችኋለሁ። የተወሰኑ ነገሮችን ተናገር። እኔ ፖዚቲቭ የሆኑ ነገሮችን እጠብቃለሁ። በጣም ደስ በሚሉ ነገሮች እንደምታስደነግጡኝ ተስፋ አደርጋለሁ እና ለሁለታችሁም እድል እሰጣለሁ። ተራ በተራ እንደው በቁም ነገር ቤታ ኪዱ ምን ያክል እንደምትወጃት በዚህ አጋጣሚ ብትነግሪያት ይቻላል። በእኛ ቤተ ክርስቲያን ይቻላል። ምን ያክል እንደምትዋደዱ እንደው ሐሳብን መግለጽ ይቻላል። ኪዱን በዚህ አጋጣሚ ለቤታ ምን ያክል እንደምትወጃት ምን ያክል እንደናፈቀችሽ ብትነግሪያት እና እድሉን ይሄን ቻንስ ተጠቅማችሁ ሰሞነ ሕማማትን ይቅር የምንባባልበት ዓመት ሆኖ ትንሳኤውን ደግሞ በደስታ በፍቅር በአንድነት የምናከብረው በዓል እንዲሆን የአምላካችን እግዚአብሔር መልካም ፈቃድ ይሁን። ለማን ቅድሚያ ልስጥ? ለቤታ ወይስ ለኪዱ? እሺ ለኪዱ ድል ልስጥ። ቀድማ ስለገባሽ ኪዱ ለኪዱ ድል ልስጥ። ከዛ ለቤታዬ መድል እሰጣለሁ። ኪዱዬ ማይክሽን አብሪውና አሁን ፖዚቲቭ የሆኑ ነገሮችን እንጠብቃለን። የተወሰኑ ሐሳቦችን አንቺን እንድትናገር ይድል ልስጥሽ ኪዱዬ። ታላቅ ይችላል። አይ እኔ እኮ ፈቀድኩኝ፣ ችግር የለውም። ጀምሪ አንቺ። ካንቺ ነው የሚጀምረው። ምንድነው የምለው? በጣም ተወጃታለሽ ኪዱዬ። ፈጣሪ ሰው ጥሎ አይለንም። አይ አሁን መሽኮርመም ምናምን አይቻልም ኪዱዬ። በቀጥታ ቤታን ተወጃታለሽ አይደል? ምን አይነት ጠይቀን አይለፈን ያው አይ በጣም እንደተነፋፈቃችሁ እረዳለሁ። ያለ አይደለ ምንም ቢሆን የተጣላችሁበት ጉዳይ ብዙ የተቀያየማችሁበት ጉዳይ ቢኖር ቅድም እንዳልኩት ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። አብራችሁ ያሳለፋችሁትን ነገር ደግሞ እኛም ጭምር ስለምናቅ ማለት ነው። እና ኪዱዬ ክርስቲያን ከሆንሽ ስለሆነ አሁን መሽኮርመ ምናምን አይቻልም። ክርስቲያን ከሆንሽ እውነት ክርስቶስን መታመልኪ እህት ከሆንሽ በቀጥታ መልሽልን። አሁን ማንንም ፈርተሽ ሳይሆን እግዚአብሔርን ብቻ ፈርተሽ ነው የምትመልሽ። ቤታን ተወጃታለሽ ወይስ አትወጃትም ኪዱ? የምር ፈለጋለ መልስም ይሄንን አንዴ ደግሞ ሐሳብ አክሴፕት ችግር የለውም ኪዱዬ። እኔ ማስገደድ አልችልም። ምክንያቱም አሁን እዚህ ጋር አንድ ልንፈራ የምንችለው አምላክን ብቻ ነው። መናገር የምትፈልጊው ሐሳብ ካለ እድል ልስጥና ከዛ በኋላ ለሌሎች እህቶች ለነመሲ ለነጉቺ ለነተሙ ምናምን እድል እንሰጥና አንዳንድ ነገሮችን አውርተን ነገሮችን ለማስተካከል እንሞክራለን። እኔ እርግጠኛ ነኝ እንደተናፋፈቃችሁ ስለ እውነቴን ነው እርግጠኛ ነኝ። ነገሮችንም አንቺ አይ ይቅርብ ምናምን ያልሽው እውነት ስለምትወጃት ነው። እኔ በክፋት አላረገም፣ እውነት ስለምትወጃት ነው። እና ዛሬ ፈለግንሽ አንቺንም ለእርቅ ነው ኪዱ። ያወራናቸው ነገሮች በአጠቃላይ አንቺ መርምጠሻል። በዚህ ጉዳይ አሁን ባነሳ ነው የእርቅ ጉዳይ ላይ ማለት የምትፈልጊው ነገር ካለ ለአንቺ እድል እንስጠን፣ የተወሰኑ ሐሳቦችን እንድትናገሪ ኪዱዬ። ለአንቺ እድል ልስጥ። ምንም ማለት ነው ታለከ ያልከው ነገር ትክክል ነው። ተመስገን። ያልኩት ነገር ትክክል ነው። እሺ ተነፋፍቃችኋል። በጣም ደስ ይላል። መልካም። እሺ ቤታ ያለሽ ድምጻችሁ በመሃል ተቆራርጦ ነበር። ይሰማል ቤታዬ? እሺ አሁን ይሰማል? አሁን ይሰማኛል። በመሃል ቁርጥጥ ያለ ነበር፣ አሁን ይሰማኛል። እሺ ቤታዬ ያው ለሁለታችሁ ምድል እየሰጠው ነበር ቤታዬ። አሁን ምንድነው
ቅድም እንዳልኩት ሁለታችሁንም የፈለግነው ሊያርቅ ነው። ቅድም እንዳልኩት ብዙ ሰው እናንተ ወደ ቀድሞ ፍቅራችሁ እንድትመለሱ ወደ ቀድሞ መወዳደር እንድትመለሱ ሐቄን ነው ይባላል አይደል? በባላችን ሶሲያስ እና ወደ ቀድሞ ፍቅራችሁ እንድትመለሱ ብዙ ሰው ይፈልጋል እና የሰው ደስታ እንዳለ ሆኖ ሰው ይህን ያክል ጉጉት ካደረበት የእናንተን መታረቅ የእናንተን አንድ መሆን ሰው ይህን ያክል ጓጉቶ ከጠበቀ ክርስቶስ ደግሞ ምን ያክል ይደሰትበት ይሆን? እና ስለዚህ ቤታዬ በዚህ ጉዳይ ላይ የተወሰኑ ነገሮች እንድትናገር ለአንቺ ምድል ስጥ እንዳላፈናችሁ ማለት ነው። ቅድም እንዳልኩት ግን መወቃቀስ የተለያዩ ጉዳዮችን ግን ቃል ተገባብተን በስልክ ሁለታችሁ ብቻችሁ ማንም ሰው ሳይገባ ተደዋውላችሁ ትወቃቀሳላችሁ። አሁን ግን በቃ እርቅን ብቻ የሚመለከቱ ሐሳቦችን ስለሆነ ያነሳን ያለ ነው። ቤታዬ ማለት የምትፈልጊው ነገር ካለ ለአንቺ ምድል ስጥ። ሁለታችሁም ተነፋፍቃችኋል። እኔ አምሹ ስለ እውነት አንደበትና ልብ የተለያየ ነው እና በዚህ አጋጣሚ ማለት የምትፈልጊው ነገር ካለ ቤታዬ ለአንቺ ድል ስጥ። ሁላችንም እናስታውስ ያለነው ሰሙነ ሕማማት ላይ ነው። ኦኬ ምናመልከው ክርስቶስን ነው ስለኛ ሕማም የተቀበለውን ጌታ እና ያንን እያሰብን እንናገር ለማለት ነው። ቀጥ ቤታዬ። እሺ ጥሩ ፈለግ አመሰግናለሁ። ያልከውን ያው በመሃል ላይ መጨረሻ አካባቢ ነው ያልሰማሁት እንጂ ሁሉንም ሰምቻለሁ ያልከውን እና ያለፈውን ነገር እንደዚህ አትበሉ አታንሱ ስላልክ አላነሳም። እውነት ለመናገር ግን እኔ ልቤ ውስጥ የሆነ ነገር ኖሮ የውሸት ለአፌ ምናምን አስመስዬ እናንተ እንዳይከፋችሁ ብዬ ሰውም ደግሞ ምን አይነት ሰው ነው ምን አይነት እንዲና ብሎ እንዳያስበኝ ብዬ የውሸት እንትን ማለት አልፈልግም። ግን እኔ በምላውን ሐሳብ እሷ ራሱን ተስማማ ይመስለኛል። በውስጥ መነጋገር ካለብን እኔና እሷ እንነጋገራለን። በዚህ ይዘጋ ነው የምለው። በእርግጠኝነት እሷም እሺ የምትል ይመስለኛል። መነጋገር ካለብን ስህተት ካለብን ምንድነው ቴሌግራም ያላት ምናምን መደዋወል ካለብን ተደዋውለን ሐሳባችንን መነጋገር መወቃቀስ እንችላለን። ጊዜ ተሰጥቶን ያንን ነው የምለው ስለ እውነት ማለት ነው። ይሄማ በጣም እኮ በሳል የሆነ ሐሳብ ቤታዬ። ቀደም አንዳንድ ላይቭ ላይ የምትወቃቀሱትን ነገር እዚህ ላይቭ ላይ እንድታወሩ አልፈልግም። ሁለታችሁም አራሻ ያው ትተዋወቃላችሁ፣ ስልክ ቁጥር አንዳችሁን ታውቁታላችሁ። በውስጥ መስመር አለደለ የጥፋተኝነት ስሜት የተፈቃለለ እኔ ነኝ ይቅርታ መጠየቅ ያለብኝ የሚል ሰው ደውሎ ተደዋውላችሁ እያንዳንዱ ነገር መወቃቀስ አለባችሁ። መወቃቀስ የለባችሁም እያልኩኝ አይደለም። ቤታዬም ኪዱዬ መወቃቀስ የለባችሁም እያልኩ አይደለም። መወቃቀስ አለባችሁ። ግን ሁሉም ነገር በአደባባዩ ለካህን የሚነገር ነገርና በአደባባይ የሚወራ ነገር መለየት አለብን። ብዙ ጊዜ ቲክታክ ፕላትፎርም ላይ የተቸገረው ነገር ያንን ነው። ብዙ ሰው ለካህን ሄዶ የሚነገረውን ነገር እንዴ ሸገር ላይ ካልተወራልኝ ቲክታክ ፕላትፎርም ላይ ይኸውልኝ አውጡልኝ ይኸው ቪዲዮ ይኸውላችሁ ፎቶ ምናምን እንደዚህ አይደረግም። የኔ ተወዳጆች ለካህን የሚነገር ማለት እንደው ዘወር ተብሎ ካለል ደበቅ ተብሎ የሚወራውን ነገርና በአደባባይ የምናወራውን ነገር ልንለይ ይገባልና ሁለታችሁም ክርስቲያኖች ናችሁ። ያለንበት ወቅት ሰሙነ ሕማማት ነው። እናታችሁ ቤተክርስቲያን አባታችሁ ክርስቶስን እንድትመስሉላት ትፈልጋለች። ክርስቶስን ደግሞ ምን መስለው ይቅር በመባባል ነው። ይቅርታ መጠየቅ ደግሞ አዋቂነት ነው። በነገራችን ላይ መሸነፍ ወይም ደግሞ መዋረድ አይደለም። ክርስቶስ በመስቀል ተሰቅሎ አባቶ የሚያረጉትን አያውቁምና ይቅር በላቸው ሲል ክብሩ ዝቅ አላለ። እንደው ክብር ምስጋና ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁንና ክብር ገንዘቡ ነው። ኦኬ ቅድስና የባህሪው ነው። ማንም ሊሰጠው ማንም ሊነጥቀው አይችልም። እና ይህን ያክል ቅዱስ የሆኑ አባት በመስቀል ተሰቅሎ አባቱ የሚያረጉትን አያውቁምና ይቅር በላቸው ነው ያለው። ይቅር መባባልን ከክርስቶስ ነው ለንማር የሚገባው። ማንኛችሁም ብትበደሉ የክርስቶስን ያክል አትበደሉ። ይሄን አስምሩበት። ምክንያቱም ክርስቶስ ምራቅ የተተፋበት በፈጠረው ፍጡር፣ በጥፊ የተጸፈው በፈጠረው ፍጡር፣ በጅራፍ የተገረፈው በፈጠረው ፍጡር፣ ከሊጦስ አደባባይ እስከ ቀራኒዮ ድረስ ሕማማትን የተቀበለው በፈጠረው ፍጡር። ሕማም ነው የምትወጃት ማለት ነው። ቤታን ስለ እውነቱን ነው። አንደኛ ይሄን ያክል አታስቸግረው። እሷ ቆይ አዳምጪ። እሷ ፎሎ አድርጋለች።
ያው እሷ ፎሎ አድርጋለች፣ አንቺን ፎሎ አድርጊ። ይሄን ያክል መሽኮርመን ምን ማለት አያስፈልግም። በያውን ፎሎ አድርጊ። ስለዚህ ፎሎ አድርጊና የቤታን ፎሎ መልሺ። አይ ተደራርገናል። በቃ ፈለገ እውነት በዚህ በጣም ይዋደዳሉ እኮ ሁለቱ። እግዚአብሔርን አያቸው ታምን ተተችም አሁን በውስጥ ተደዋውሉና ፈለገ ይሄንን ዝለለው በቃ ይሄ እስካሁን ይሻልን በልደታ እኔ አልዘለም። እግዚአብሔርን ተወጃለሽ ከዛ ትጠይቀናለህ። አሁን ሳምንት ትጠይቀናል ምናምን የፎሎ እግዚአብሔርን ተወጃለሽ ወይ? አዎ ተወጃለሽ ኪዱ። እሺ በቃ እግዚአብሔርን የምትወጂው ከሆነ ስለ እግዚአብሔር ፎሎ አድርጊ። ፎሎ ባክ መልሽ። እሺ አድርገን እሺ ሊቪዲሽ በጀርመንኛ እሺ እግዚአብሔር ያክብርልኝ ሁለታችሁንም። በውስጥ በቴሌግራም ነገ ስለ እውነቴን ነው። እኔ እንዴት ግሩፕ ራሱ እንዴት ክሬት እንደሚደረግ አላውቅም። ቤታይ በተደጋጋሚ ላንቺ ለመደወል ሞክሬ ትንሽ አስቸግሮኛል። ያ አለረለ ሴቲንጉን ብታስተካክልኝ ደስ ይለኛል። ደውዬ እንዳገኝሽ መልእክት አስቀምጬ እንድታዩ ያንን ሴቲንግ ብቻ አስተካክልኝ። ኪዱንም ስለመደውልላት አገኛታለሁ። ነገውኑ ግሩፕ ክሬት አስደረግና ተደዋውለን ታወራላችሁ። ቅድም እንደተባለው እኔ በጌታ ሰላም አመልጣለሁ ማለት ነው። ከዛ በኋላ እናንተ ዘው ትወቃቀሳላችሁ እና እግዚአብሔር ያክብርልኝ። ለስካሁኑ ሰዓት ታዛችሁ እሺ ብላችሁ ሁሉንም ነገር ስለታዘዛችሁ በጣም ነው የማመሰግነው። ያለነው ሰሞነ ሕማማት ላይ ነው። በቃ አይደለ በትንሹም ቢሆን ለቤተ ክርስቲያናችሁ የምትታዘዙ እህቶች መሆናችሁን ስላሳያችሁ በጣም 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 ደስ ብሎኛል። ኮርቼባችኋለሁ። ሁለታችሁንም ያለማዳላት በጣም ወዳችኋለሁ። እኔ ብቻ አይደለሁም፣ መሲም፣ ጉቺም፣ ተሙም ሌሎችም በቲክታክ ፕላትፎርም ያፈራችኋቸው ቤተሰቦች በአጠቃላይ እናንተም ይወዷችኋል። እግዚአብሔር አምላክ ማውጣት በስተቀር የልባችሁን መሻት ይፈጽምላችሁ። በጣም ነው የምወዳችሁ።